ወዳጆቼ ሰላም ሰነበታችሁ። ሰሞኑን ትንሽ ከነፍሴ መወዳጀት ፈለኩኝና ለነፍሴ ማረፊያዋ የሆነ ነፍስን ደስ ወደሚያሰኛት ስፍራ መጣሁ። ሙዳይ በጎ አድራጎት ድርጅት ይቅርታ እንግዲህ አስለቅስሻለሁ። አሁን ሂውማን ሄር ካልተሰፋሽ ነው ባልማት አንቺ ግን ህይወትሽን ነው የሰጠሽው። እዚሁ ነው አብረሽ የምትኖሪው? ልክ ነው። እዚሁ ነው ልጆችሽ የሚያድጉት? አዎ። ባለቤትሽም ሁሉም ነገርና በጣም እደነቃለሁ በሱ። እንደው ልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው ይሄ። ይሄንን እንደዚህ ያረክሽ አንድ ብር ቢሰጡኝ ለነሱ አንድ ብር ከስልካቸው ላይ ሲወስዱ ምንም አይጎዳቸው። ለኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያረጉልኝ። ወዳጆቼ ሰላም ሰነበታችሁ። ሰሞኑን ትንሽ ከነፍሴ መወዳጀት ፈለኩኝና ለነፍሴ ማረፊያዋ የሆነ ነፍስን ደስ ወደሚያሰኛት ስፍራ መጣሁ። ሙዳይ በጎ አድራጎት ድርጅት ይቅርታ እንግዲህ አስለቅስሻለሁ። አሁን ሂውማን ሄር ካልተሰፋሽ ነው ባልማት አንቺ ግን ህይወትሽን ነው የሰጠሽው። እዚሁ ነው አብረሽ የምትኖሪው? ልክ ነው። እዚሁ ነው ልጆችሽ የሚያድጉት? አዎ። ባለቤትሽም ሁሉም ነገርና በጣም እደነቃለሁ በሱ። አንድ ብር ቢሰጡኝ ለነሱ አንድ ብር ከስልካቸው ላይ ሲወስዱ ምንም አይጎዳቸው። ለኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያረጉልኝ። እንደው ልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው ይሄ። ይሄንን እንደዚህ ያረክሽ። ሰላም ለዚህ ቤት ሙዳዬ እንዴት ነሽ? እንዴት ነሽ? ሰላም ነሽ ወይ? ሰላም ነሽ ወይ? እንዴት ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ረጅም ጊዜ አይደል? ረጅም ጊዜያችን። እንዴት ነሽ? እንዴት ናችሁ እናንተ? ሰላም ነሽ ወይ? ደህና ነኝ። እንዴት ነሽ? ልጆችን ስብስብ አድርገሽ እንኳን ደህና መጣሽ። እንኳን ደህና ቆየሽ። መቼም በዓለም ላይ ደስተኛ ሰዎች ማን ናቸው ቢባል በጎ የሚሰሩ ሰዎች አይደል? እግዚአብሔር ይመስገን። ለነፍሳቸው የሚኖሩ የሌሎችን ሳቅ የሌሎችን ፈገግታ የሚያዩ ሰዎች በጣም እድለኛ ናቸው። ምክንያቱም ብዙ ቦታ አጣ ነው ደስታንና እውነት ነው። ማደሪያው የት ነው ብለን ስናስብ እናንተ ጋር መጣ። ደስ ይለኛል። እንኳን ደህና መጣሽ። እሺ ሙዳዬ፣ ብዙዎች ያውቁታል ነገሩ። በዛው ካገኘሁሽ ስንት ጊዜ ሆነ ሙዳይ ከተቋቋመ? 24 ዓመቱ። 24 ዓመት ረጅም ዓመት። በእኔ እድሜ ነው ልል ነበር። ሰው ይተቀበኛል ከሰር የአንድ ትልቅ ጎረምሳ እድሜ በቃ ወጣት እድሜ። እኛም ቲኔጀራችን በ18 ዓመቴ ነው ይሄን ቤት የከፈትኩት። አቤት እዚች ግቢ እግዚአብሔር ይመስገን እንግዲህ እዚህ ደርሰናል። ድሬ ያለው ኩይ ያለው በጣም እድለኛ ነኝ። ስንት ሰዎች እንደቁም ነገር አበቃሽ? ስንት ሰዎች? በእናቶች ደረጃ ከ2000 በላይ አብቅቻለሁ። በእናት ደረጃ በልጆች ደግሞ ወደ 300 በላይ ልጆች ትዳር ይዘው ተመርቀው ስራ ይዘው ለሀገራቸውም እየጠቀሙ ነው፣ እኔንም እየጠቀሙ ነው። በልጆች ደረጃ ደስተኛ ነሽ? በጣም ኑሮ ቢከብድም አንዳንዴ እነሱን ስታይ ማታ ማታ ያለው ደስታ በምንም አትገልጨው። ለሰው መስዋዕት መሆን፣ ባንቺ ምክንያት አንድ ሰው መብላት መጠጣቱ፣ ባንቺ ምክንያት መማሩ ስታስቢው እግዚአብሔርን ታመሰግኛለሽ። በጣምና ትልቅ እርካታ አለው። በጣም ደስ ይላል። እሺ፣ ስለዚህ ኮተቤ አካባቢ ነው ያለነው። ወንድራር ትምህርት ቤት አለፍ ብሎ ወይም ደግሞ መምህራን ኮሌጅ ፊት ለፊት። መምህራን ኮሌጅ ፊት ለፊት ሰዎች በእርግጠኝነት ይመጣሉ። ለዛ እንንገራቸው ብዬ። እውነት ነው። እሱ ሚሚ ቹቹ ግቢ እዚህ ክፍል። እሺ፣ እሺ። ፍሬሽ ኤንድ ግሪን ትምህርት ቤት በ1993 ዓመተ ምህረት ተቋቋመ። የተቋቋመበትን ዓላማ መስራቿ ወይዘሮ ሙዳይ ምትኩ እንዲህ ታስታውሳለች። ሲቋቋም ቢዝነስ የተከፈተው ጓደኛም አለችኝ። ሰበሰብ የነበሩ ሰዎችም በረያም ኮንጃቹ ለኛ ጋር ያብሳ አስገባ ሳላቀው በጣም በዙ። እንዴት ልጆቻችን ከደሃ ጋር ይማራሉ?
በተላላፊ በሽታና በተባይ የተጠቃን ነውና አንድ መፍትሄ ማድረግ አለብን ሲሉም ኮሚቴ አቋቋሙ። ከዛ መጣው ምርጫ ከባድ ነው ለኔ። አንተ ደሃን ውጣ፣ አንተ ደግሞ ሀብታም ነህ ከኔ ጋር በቀጥታ ማለት አልችልም። እንዴት ነበር ዶክመንታሪ? በጣም የሚገርም ነው ሙዳዬ። መቼም አንዳንዴ ስታዩና ሁሌ ስሜቱ ሲነካ አጭር ስለሆነ የኛ ሜሞሪ ወይም አስተሳሰብ ስታዩ ነው ደግሞ የሚፈነቅልሽ መልሶ። በጣም ያሳዝናል፣ ደስ የሚያሰኛል። ከብዙ ቦታዎች አንቺ ቤት እንግዲህ ይሄን ያህል አመት 24 አመት ማለት ቀላል አይደለምና ከየት ነው የሚመጡት ልጆቹ ህፃናቶቹ እዚህ አንቺ ጋር የሚረዱት? በፊት ስልሽ የዛሬ 15 16 አመታት በፊት ራሴ በግሌ ነበር ማስገባቸው። ምንድነው መሰለሽ እንዳየሽው ዶክመንታሪው ላይ ማለት ነው ልጅ ሆኜ ነው የከፈትኩት ብዬሻለሁ። ቢዝነስ ነው የተከፈተው። ትምህርት ቤት ጨርሼ ወደ ቤቴ ሲሄድ ገርጂ ልጅ ነኝ እና ወደ ገርጂ ሲሄድ እናትና ልጅ ሲለምነው ያለው ከአባት ጋር ሲለምነው ያለው ማለት ነው። የዛሬ 25 አመት 24 አመት ታሪክ ነው ማወራሽ። ከዛ እናንተ ለምኑ ልጆቹን ለምን ትምህርት አትልኳቸውም ብዬ ጠይቃለሁ። ከዛ ሁሉም የተለያየ ምላሽ ይሰጠኛል። አንዳንዱ የህንጻ መከፍል ስለሌለኝ ነው ይለኛል። አንዳንዱ ደግሞ ማበላው የለኝም፣ ስለዚህ አብረው ቁጭ ብሎ ይለምናሉ ማለት ነው። ከዛ በኋላ በቃ ማስተማር ከፈለጋችሁ ነው እኔ ያስተምራችኋለሁ በነፃ እያልኩኝ በየቀኑ በሄድኩ ቁጥር 2-3 ልጅ አስገባለሁ እዚህ ግቢ። ከዛ እየበዙ መጡ። እንደገና ደግሞ እዚህ ኮቴቤ አካባቢ ላይ ሰው ቤት ሲሰሩ ነፃ የሚያገለግሉ ሴቶች አሉ፣ እሰማለሁ። ስለዚህ ልጇን ማስተማር አትችልም፣ ምክንያቱም ደብተር መግዛት አትችልም። ህንጻ ይከፈላል በድሮ ጊዜ። እንግዲህ ምናልባት አንቺ ላደርሽበት ይሆናል እና የዛን ጊዜ እነሱን አስገባሁን። ሌላኛው ሶስተኛው ፓርት ደግሞ ምንድነው ኦቲስቲክ የሆኑ ልጆች ቤተሰቦቻቸው አቅም አላቸው። ኤችአይቪ ደግሞ በዛን ጊዜ በጣም ገኖ የሚወራበት ጊዜ ነበር። ስለዚህ ምንድነው የግል ትምህርት ቤቶች አይቀበሏቸው፣ ግን መክፈል አቅም አላቸው። ስለዚህ አምጡ እኔ ጋር ከከፈላችሁን ክፈሉ ብዬ አስገባው። ከፋይ ወላጆች እንዴት የኔ ልጅ ከኔ ቤት ጋር አብሮ ይማራል አለ። ስለዚህ ኮሚቴ አቋቋሙ ማለት ነው። ኮሚቴ አቋቋሙና ምረጫ አሉ። ወይ ድሆች ምረጪ፣ እኛ ልጆቻችን የተላላፊ በሽታ ይመጣብናል፣ ብዙ ነገር ደረደሩልኝና ለኔ በጣም ከባድ ነው። አንተ ደሃ ስለሆንኩ ውጣ፣ አንተ ሀብታም ስለሆንኩ አልለውም፣ ደሃውን ነው የምመርጠው። ከፋይ ልጆች ምሳቅ አላችሁ ከፍተው ይበላሉ። እነዚህ ግን ውጭ ወጥተው ነው የሚጫወቱትና ትንሽ ሳንቲም ካገኘች በዛን ጊዜ ዳቦ 15 ሳንቲም ነበረ። እናት ታንኳኳና ሳንቲም ለምና ካገኘች ምን ታረጋለች? ዳቦውን አንኳኩታ 7 ሰዓት ላይ 6 ሰዓት ላይ ዳቦውን ሰጥታ ትሄዳለች። እና ያምሻል። እና መምህራኖቹ ምሳቃቸውን እየከፈቱ ነበር የሚሰጡት። እና እኛ እንደውም ተቸግረናል ስላቸው እና ደሃውን ከመረጥ ችግር የለም ብለው ሙልጭ ብለው ወጡ። ስለዚህ በቃ ምንድነው ያረኩት? እኔ ካልሰራውኝ ቤት ኪራይ መክፈል አልችልም፣ መምህራን ደሞዝ መክፈል አልችልም ብዬ እግዚአብሔር ይመስገን ብዙ ስራዎች ሰርቻለሁ። ስራ ለኔ ክቡር ነው። ታድለሻል። መቼም እንዳልሽው ብዙ ችግር ታያለሽና በቃ ማትረሹ የሚያምሽ ነገር እስካሁን ለመቆየትሽ ያው በጣም ብዙ ፈተና አለው። በጎ አድራጎት ማህበር አንቺ ደግሞ እንደሌሎቹ ከውጪ ፈንድ የለሽ፣ ምንም አይነት የሚረዳሽ ተቋም የለምና ከራስሽ ነው በጎንም ስለምትጥሪ በራስሽ ንግዱ ላይ ምንም ስለምትሮጪ ከማንም እርዳታ ሳትፈልጊ በራስሽ ነው ይሄን ያህል አመት የቆምሽውና እንዲህ ለመቆምሽ ምክንያትሽ ምንድነው? የመጀመሪያ እግዚአብሔር ነው። ምክንያቱም ረዴት ከሌለሽ መኖር አትችይም። ምንም ሚሊየንስ ብር ቢኖርሽ ትልቅ ረዴት ያስፈልግሻል፣ ቡራኪ ያስፈልግሻልና እግዚአብሔር ይመስገን እኔ የለኝም፣ ግን ሳይኖረኝ ግን ጓዳዬ ሙሉ ነው። ያ የሆነበት ዋነኛ ምክንያት ምንድነው? እንዳልኩሽ ረዴት ነው። የኔ ቤት ሁሉም እምነት አለ። እኔ ስለ እምነት አያገባኝም፣ ግን ምንድነው ማረገው? ሁሉም ሰው ስራውን ሲጨርስ በሚያምነው አምላክ ፈጣሪ ማመስገን አለበት። ለዛሬ ላበላን አምላክ የዛ ይሆናሉ ብዬ ነው ማስበውና የዛ የጸሎት ውጤት ትልቅ ነው። ሰው ሊረዳው የሚገባው ትልቁ ነገር ብዬ የምለው ምንድነው? ልጆቻችን ላይ ማስቀመጥ ያለብን ፈሪሃ እግዚአብሔር ነው። ስለ እምነት አይደለም እናወራ። ፈሪሃ እግዚአብሔር እያንዳንዱ ሰው ላይ ቢኖር ቡራኬም ታገኛለሽ፣ ላለሽም ነገር አቅም ይሆንሻል ብዬ ነው ማስበውና እግዚአብሔር ይመስገን። እውነት ነው። በጣም ደስ ይላል። እሺ፣ ስለዚህ እዚህ ውስጥ እንግዲህ ብዙ አገልግሎት ይደረጋል። አዎ፣ እዚህ ውስጥ ብዙ አገልግሎት አለ። አሁን ወደ 300 የሚሆን ሰው እዚህ ማዕከል ውስጥ ይኖራል። አጠቃላይ 750 ልጆች አሉ፣ 500 እናቶች አሉ። በአሁኑ ሰዓት እዚህ ግቢ ውስጥ ሙሉ ድጋፍ የሚደረግላቸው ለልጆቹ ያው መኖሪያ፣ ሕክምና፣ ትምህርት በቃ ለአንድ ልጅ የሚያስፈልገው መሰረታዊ ነገር በሙሉ እናሟላለን። አሁን ይሄ ማሳየሽ ክፍል ከትንንሾቹ ህጻናቶች ልጆች ከህጻን ጀምሮ እስከ 7-8 አመት ድረስ መኖሪያቸውን ቤት ነው ማሳየሽ። እንደ ምሳሌ ላሳየሽ ብዬ ነው እንጂ ሁሉም ነው ያለው። እኔን ጨምሮ ነው የምኖረው። እኔም እዚህ ነው የምኖረው። አዎ።
እዚህ ነው መኖሪያዬ እኔም እዚህ ነው። ሴቭ ማድረግ ከፈለግሽ ከራስሽ ህይወት ነው መጀመሪያ ያለብሽ ብዬ ነው የማስበው። እና ደግሞ አንዳንድ ጊዜ የሚረዱ ሰዎች በገንዘብ ይረዳሉ እንጂ በነፍሳቸው፣ በህይወታቸው፣ በስጋቸው፣ በአካላቸው ሁሉ እዛ ቦታ ላይ ላይገኙ ይችላሉ። አንቺ ሁሉም ጋር እዚህ ነው ያለሽ። በቃ የኔ ህይወት ሙዳይን ከፈለግሽ እዚህ ነው የምታገኛት። ያው ለስራ እወጣለሁ ማለት ያው መስራት ስላለብኝ የተለያዩ ቦታዎች ላይ እወጣለሁ። ያው እነግዳለሁም ብዬሻለሁ። ለዛ ነው እንጂ እዚህ ነው የምታገኘኝ። ታድለሻል። በስመ አብ። እዚህ ቤት ማሳየሽ ለየት ያሉ ልጆች ናቸው። ልዩ ፍላጎት የሚባሉት እነዚህ ናቸው። እንግዲህ እንደ ምሳሌ የምናቀርባቸው ልጆች ናቸው። እነዚህ እንደው ታሪካቸውን ለመንገር ያክል ይሄ እሱዬ ይባላል። ሁለተኛ ልጄ ነው ልበልሽ። ሁለተኛ ልጄ ነው ማለት አዳፕት ካረኩት የመጀመሪያ ልጅ አዳፕት ያረኩት የዛሬ 20 ዓመት አካባቢ ሆነዋል። HIV ፖዚቲቭ የነበረ ልጅ ነበር። እሱ ደግሞ ሌላ ረጅም ታሪክ ነው ያለው እሱን ታሪክ። ይሄኛው ደግሞ ከዛ በኋላ ላይ ያረኩት ልጅ ነው። የሱዬ ይባላል። አይኑ አያይም። እኔ ጋር ሲመጣ የ2 ዓመት ልጅ ሆኖ እኔ ጋር የመጣው እና ምን ሆነ መሰለሽ አንድ ሴትዮ ትመጣና አንድ አሮጊት ነች፣ ወጣትም አትባልም ብቻ እድሜዋ ከፍ ያለች ነች። ትመጣና ቢሮ ላናግርሽ ፈልጌ ነበር ትለኛለች። ስትለኝ ጊዜ እንዳልኩ አንድ ጊዜ ምን ያለ መሰለሽ ሙዳይ ያለች ብለው ይሉና ሙዳይ አልቃሻ ስለሆነች ይመጡና ምን ያደርጉኛል መሰለሽ ያለቅሳሉ ገና ምንም ሳይናገሩ ማለት ነው። ከዛ ደናነሽ ጥብቅ አድርጎ የሚያዝ ባህር ያለውና እንግዲህ ቻል አድርጊው ሲይዝ ማለት ነው። እና ምን ሆነ መሰለሽ ቢሮ ላይ ትመጣና ላናግርሽ ፈልጌ ነው ስላት አናግሪያት ብያት ጻፊያውን አናግሪ ብያት እኔ ወጣሁኝ ቢሮዬ ጋር ማለት ነው። ስላት ጊዜ ከዛ ቢሮ ላይ ሰው ይዘኝና ከዛ ሰው ጋር አወራለሁ። ሳወራ ለጸሐፌ አብሉት ስትል ሰማኋት። ቢያንስ አብሉልኝ ስትል ሰማኋት። ስትለኝ ጊዜ ከዛ እንዴ ምን ማለት ነው ብያት ዞር አልኩኝና ምንድነው ስላት ጊዜ እኔ አክስቱ ነኝ አለች። ግን አክስቱ አይደለችም ጎረቤት ነበረችና እና እንዲህ ብለስለኝ ጊዜ አትዋሽ ልጅሽ ነው አልኳት። አይ ልጄ አይደለም እውነተኛ ነው አለችኝ። እሺ አምጪው አልኳት። በንጋታው ጠዋት ይዛው መጣች። የ2 ዓመት ልጅ አካባቢ ይሆናል ብዬሻለሁ። አሁን 16 ዓመቱ ነው። ከዛ ስታመጣው ቢሮ ልጆች እያበላው ነበር፣ ቁርስ ዳቦ ቦት አድርጊ እያበላው ነበርና ቢሮ ላይ ስታመጣው አውርጂው አልኳት። ስታወርደው መቀመጥ አያውቅም። በቂጡ ቁጭ ማለለም ተኛ። በጣም ይሸት ነበር። በቃ ከዛ በኋላ በጣም ደነገጥንና የልጆች መብለያ ያለ አይደለ አምጡልኝ አልኩና እዛ ላይ ቁጭ አድርጌው ለማብላት ስሞክረው መጉረስ አያውቅም። መጉረስ ብቻ ሳይሆን ማኘክ አያውቅም። የዛን ጊዜ በቃ ሁላችንም ለቅሶ በለቅሶ ሆነን በቃ በጣም ደነገጥን። በቃ ታሪኩን ንገሪኝ አልኳት። ታሪኩን ነገረችኝ። በቃ ታመላልሱልኝ አላችሁ ወይ እኔ አሳድገዋለሁ ስላት በረ በደስታ በቃ አመላልስልሻለሁ እኔ ፈቃደኛ ነኝ አለችኝ። ያው አመጣችው። ጧት አመታ ማታ ተወስደዋለች። ጧት አመታ ማታ ተወስደዋለች። ግን እንደላኩት ልጅ ሆኖ አልመጣልኝም። በኋላ ላይ እናትና አባት አለው ልጁ ይሰጡኛል ወይ አልኳት። ኧረ በደስታ ይሰጡሻል አለች። ሰጡኝ። ይኸው እንግዲህ እኔ ጋር እግዚአብሔር ይመስገን መቀመጥ ቻለ። እንደምታዩ መብላት ይችላል። ግን ይሰማል፣ ሙዚቃ ይሰማል፣ ድምጽ ይለያል። ባባ ማማ ይላል። ከዛ ውጭ ሌላ ነገር ምንም አይልም። እንደ ምሳሌ ያደረግነው ልጅ ነው ይሄ። ሁለቱ ደግሞ አንድ ልጅ ሶሻል ሚዲያ ላይ የተለቀቀ የሁለቱ ልጆች ታሪክ ትልካለች። የግድ ከሰማዎች ማገዝ አለብኝ የምችለው ከሆነ። ስለዚህ እኔ አሁን ሌላ ችግር መስማት አልፈልግም ብዬ የሁለቱ ታሪክ ማለት ነው በስልኬ ላይ ለቀውት። ልጆቹ በቴሌቪዥን አገናኙት ስልኬን በአጋጣሚ ሲጎረጉርና አንድ እማት አሮጊት ሲያለቅሱ ሰማሁ። ማን ነው አሮጊት መጥቶ የሚያለቅሰው ብዬ ሳይ በስልክ ላይ አያት ሲያለቅሱ ሰማሁ። ከዛ ምንድነው ብዬ ሳልፈልግ አየሁት። ሳየው እናትየው ሞታለች። እናትየው ሞቷ በምንድነው የሞተችው? ራሷን ያጠፋችው። የሁለቱ እህታማቾች ናቸው። 2 ዓመት ልዩነት አላቸው። እና ምንድነው የሚያሳዝነን ነገር ገጠር ውስጥ ነውና ቤት የተወለዱ ናቸው ሁለቱም። ቤት ስትወልዳቸው ቤታ የሚወለድ ልጅ አለ አይደል? ሽንት ውሃ ታፍነው ነው ሁለቱም። የሀገራችን ምን ያክል ትምህርት እንደሌለ የሚያሳየሽ ገጠር ይታል። አሁን ጤና ጣቢያ አለ ግን አልሄደችም። ቤት ውስጥ ሁለቱም ወለደቻቸው። ሁለቱም አንድ አይነት መሆናቸውን ስታቅ አያት ላይ ወድቃሉ። አያት ደግሞ የ80 ዓመት አሮጊት ናቸው። ምን ያርጓቸው? በሳይሽ ጀርባቸው ተቃጥሏል እነዚህ ልጆች በሰዓቱ ማለት ነው። ከዛ ያው
ሰው ልኬ አስመጣኋቸው። አሁን እግዚአብሔር ይመስገን ሞግዚቶች እያደጉ ነው። እነዚህን ማሳይሽ እንደ ምሳሌ ነው። መስማት ስለማይችሉ ነው እንጂ ሌሎች ልጆች ቅድም እንደነገርኩሽ አሉ። እነሱ ግን ማውራት ይችላሉ። የተለያየ ነገር ነው ፕሮብሌማቸው። ይሄን ይመስላል። ይቅርታ እንግዲህ አስለቅሼሻለሁ። አይ አዳዲ ያው ምንሽ ምንድነው አታውቂውም። እግዚአብሔር አንዳንዴ ምንሽ ንጹሃን ልጆች ላይ እንደዚህ አይነት ነገር ሲደርስ ምንም ባላወቅሽ ያሳዝናል በጣም። መውደቂያቸው 6 ወር ሙሉ ምግብ ማግኘት ካለማወቅ ማለት ትንሽ ልክ ነው። በጣም ይከብዳል። ልጆቻችን ምን ያህል ዋጋ እየከፈልን እንደሆነ እናውቃለን። ልክ ነው። እግዚአብሔር ይስጥሽ። ምንም አይደለም። ይሄንን እንግዲህ ለነፍሳቸው የሚኖሩ ሁሉ እነዚህ ልጆች ቆመው እንዲበሉ እንዲጠጡ ደግሞ ሊያግዙሽ ይገባል። ሁሌ ሰው ፊት መቆም አትወጂም፣ በራስሽ ነው የምታደርጊው፣ ግን ግዴታም ነው። እነዚህ ንጹሃን እያየ ሰው ደግሞ ሊረዳቸው ይገባል። እንግዲህ ነው እኔ ምንም አልችልም። በቃ እናንሽ እናንሽ እንዴት ታውቂኛለሽ? እንዴት ነሽ? እኔ ህይወት ስቂልሽ ምንድን ነው እሱ? እኔ ህይወት ደህና ነሽ አይደለ እንዴ? ጌታዬ እሱዬ እኔ ፍቅር ድቅ በል እሺ፣ እሺ። ውይ ጌታዬ ውይ እኔ ህይወት ናልኝ። በቃ እሺ። አንገቴን ፍቅር እኮ ናቸው እግዚአብሔር መንፈስ ማደሪያዎች። አይ ጌታዬ ደህና ነህ? ደጉልሽ በቁም ነገር ይብቁ። ብዙ እየበቁ ነው። ሌላውን ደግሞ እንመልከታለን። ወደ ሌላ ጋር ደግሞ በዚህ ወደ ትምህርት ቤቱ ጋር ደግሞ ይዤሽ ልሄድ ነው። አሁን ደግሞ እንግዲህ ማሳየሽ ትምህርት ቤቱን ነው። ትምህርት ቤቱ ስልሽ እንግዲህ ሀብዬ ኮተቤን ስረግጠው እዚህ ግቢ ፍሬሽ ኤንድ ግሪን ብዬ ትምህርት ቤት የከፈትኩት ያ ትምህርት ቤት አሁን ድረስ አለ። ስለዚህ ይሄንን አንቺ ለመምህራን በራስሽ ከኪስሽ እየከፈልሽ ሌሎች ወጪዎችን እየከፈልሽ ግን የምታስተምሪ ሁሉንም በነፃ ነው። ድሮ ከኬጂ እስከ 8 ክፍል ነበር በፊት ማለት ነው፣ ያው ነፃ ማስተምርበት ማለት ነው። በኋላ ላይ ግን ከጊዜ በኋላ ላይ መኖሪያ ቤትና ትምህርት ቤት አብሮ መሄድ አይችልም። እንኖራለን ብዬሻለሁ ቅድም አይደለ? ስለዚህ አይቻልም ሲባል በቃ ከ1 እስከ 8 ወደ መንግስት ትምህርት ቤት አቅራቢያ ወንድራድ ትምህርት ቤት አለ፣ ወደዛ ላኳቸውና አጽድ ህጻናቱ ግን ከየአካባቢው ላይ ከራሱ ከየወረዳዎቹ ነፃ እድል ይሄን ያክል ልጆች ሰጣለሁ ላለሁኝ ሙሉ ተማሪው ነፃ ይማራል ማለት ነው። እዚህ የሚማሩት ልጆች ምን አይነት ልጆች ናቸው? ምንም አይነት ገቢ የሌላቸው ቤተሰቦቻቸው በነጠላ ቤተሰብ የሚኖሩ ናቸው። በነፃ ቤተሰብ ስል ከእናት ጋር ብቻ ሊሆን ይችላል፣ ከአያት ጋር ሊሆን ይችላል፣ ወይም ከአባት ጋር ብቻ ግን ምንም አይነት ገቢ የላቸውም። እሱን ደግሞ አካባቢ የሚገኝ ወረዳው ትክክለኛ ምንም ገቢ የለውም ብሎ አረጋግጦ ሲልክልን እንቀበላለን። እንዲሁም ደግሞ እናት አባት የሌለው ያው ቅድሚያ የሚሰጠው ነው። አሉንም እንደዛ ልዩ ፍላጎት ያላቸው አሉ፣ በጣም ብዙ አሉ። ልዩ ፍላጎት የሚሆኑ ከ25 በላይ አሉ። ቅድም እንዳሳየዎች ደግሞ አልጋ ላይ ያሉትን ልጆች ያሳየዎች እንደ ምሳሌ ነው። ስለማይሰሙ ነው። ማዳመጥ የሚችለው የሚገባቸው ከሆነ ግን እነሱ ፊት ምንም አይነት ወሬ አናወራ። ለልጆቹ ሞራል መጠበቅ ስላለብን ነው እንጂ ልዩ ፍላጎት ያለው አለ። በቃ ትክክለኛ መደበኛ ትምህርት ቤት ነው ይሄ። አሁን እንግዲህ እንዳጋጣሚ ደግሞ ስንደርስ እረፍት ሰዓታቸው ላይ ደረሹ። ስለዚህ ልጆቹ ደግሞ ሊወጡ ነው እንግዲህ ምን ሰማለን ልጆች የኔ አበቦች እንዳጥሏት። እሺ ደህና ናችሁ? ማናት እሷ? ኧረ አይደለችም። እሺ ምን ታጫውታታላችሁ? ሮዛ ሮዚና። እሺ ሮዛ ሮዚ በሉ ጫው ጫው ሮዛ ሸንኮሪና አና አና ቡፌ ሸንኮሪና ቡፌ ሸጊ 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 በሙዚቃ እንባራራም እንባራራም ስቶፒ
የኔ ፍቅሮች ደስተኛ ናችሁ? እዚህ ቤት በጣም የምትወዱት ማንን ነው? እሺ አመሰግናለሁ። ማማንም ትወዷታላችሁ አይደለ? ሙዳዬ ምን ታረግላችኋለች? ሁሉንም ታረግላችኋለች። ታስተምራችኋለች፣ ምግብ ታበላችኋለች፣ ታጫውታችኋለች፣ ልብስ ትገዛላችኋለች አይደል? ስለዚህ እናመሰግናለን በሏት። እናመሰግናለን። እሺ ታዝናናናለች። ደግሞ ኮሜዲ ነሽ መሰለኝ። አለፍ ኑሩልን። እሺ አድጋችሁ እናንተ ደግሞ ጎበዞች አይደላችሁ? በጣም ጠንካሮች ጎበዞች። ስለዚህ አድጋችሁ ልክ እንደዚህ ቤት እንደምናያቸው ደግሞ ቁም ነገር ሰርታችሁ ማማን የምትጦሩ ሀገራችሁ የምትጠቅሙ ደግሞ ትሆናላችሁ። እሺ እንዳይከፋችሁ ምንም ነገር። እሺ ጎበዞች። እናመሰግናለን። እወዳችኋለሁ። እንወዳችኋለን። እሺ እኔ አበቦች አሁን ደግሞ እኔ በዚህ ጋር እንሂድ። በሱ ጋር ልምጣ። በዚህ ጋር ነይና እኛ ጫታችን እንቀጥላለን። እናንተ ቀጥሉ። በቃ ወደ ቢዝነስ ቤት ልወስድሽ ነው። ቢዝነስ ቤት እንግዲህ ቢዝነስ ቤት ስልሽ እንደው እንደ ምሳሌ ላሳይሽ ብዬ ነው። እሺ እንግዲህ አሁን ደግሞ ወደ ቢዝነሱ ጋር እንሂድና ላሳይሽ። እንግዲህ አንዱ የገቢ ማስገኛችን ያልኩሽ እንጀራ ቤት ነው ማሳየሽ። እዚህ ይጋገራል። እዚህ ይጋገራል። እስከ ኤክስፖርት እናደርጋለን እንጀራ። አንዳንድ ጊዜ በገንዘብ ባታግዥንም የኛን ምርት መግዛት ራሱ ማገዝም ነው። በጣም ነፍሱን ይማረው አስፋው መሰሻ አንድ ወቅት ላይ መጥቶ አሳርፎንም ነበር። የረፍት ሰዓት ላይ አሳርፎን ነበርና እንደውም እንዳጋጣሚ እንጀራ የታሸገ ነው የምታዩ። ሽታው ደስ ሲል እንጀራው ሽታ። ደህና ናችሁ? ሌላው እኛ ቤት እንጀራ ለውጥ የሚኖረው ምንድነው? እውነቱን ተናግረን ነው የምንሸጠው። እውነቱን ማለት ለምሳሌ ሩዝ የገባበት ነው የምትፈልጊው ወይስ ንጹህ ጤፍ ብለን እንጠይቅሻለን። ዋጋው ይለያያል። ተናግረን ነው እንጂ አሁን ለምሳሌ እንጀራ ታዘሽ ጥቁርና ነጭ ብቻ ነው ብዙ ጊዜ የሚታወቀው የለመድ ነው። አይ ንጹህ ጤፍ ነው የምፈልገው ካልሽ ንጹህ ጤፍ እንሰጥሻለን። እንጀራ የገባበትም ካልሽን ደግሞ ሩዝ የገባበት የሚፈልግ ሰው አለ። አሁን የተለያየ ነገር ገብቶበት ለንጣቱም ለምኑም ይፈልጋል። ግን ተነግሮ ነው እንጂ ጥቁሩም አለ። ይሄን ይመስላል። ምናልባት እኛ ጋር ደግሞ ሌላው በእጅ አይደለም የሚቦካው ማሽን ያቦካው ለየት ያለ ማሽን ያለን። የቤት ስሜት አለው ሙዳይ። ይሄ በቃ ህይወት አለው። የሆነ ያደግሽበት የኖርሽበት ቤት የሮጠሽ መንገዱ ጋር ወድቀሽ ተነስተሽ እንጀራ አለ ብለሽ የሆነ በቃ ቤተኛ ነው እንጂ የሆነ አንዳንድ ጊዜ ተቋም አይደለምም ሲጀምርም አይደለም ህይወት ያለበት ነው። ደስ ይላል። አየሽ ማሽናችንን እዚህ ነው የሚቦካው። አዎ እዚህ ጋር ነው የሚቦካው። ስለዚህ ንክክ የለውም። እንግዲህ 100 ኪሎ አንዴ ያቦካልናል ማሽናችን። ቃሊቲም አለን እዚህ መጋገሪያ። እዚህ ብቻም ሳይሆን በተለያዩ ቦታዎች ላይ መጋገሪያዎች አሉ። እንዳልኩሽ በደንብ አድርገን ነው አንዱ ትልቁ ገቢያችንም ስለሆነ ባልትናና እንጀራ በተለያዩ ቦታዎች እንጋገራለን። ይሄኛው ቤት አቃቂ ይገኛል፣ እንትን ፈረንሳይ አካባቢ ይገኛል። የትም ቦታ ብቻ መደወል ብቻ የሚጠበቅባችሁ። አሁንም በስልክ በምናስቀምጠው አድራሻ ንጹህ ጤፍ ያልተቀላቀለበት ወይም ደግሞ ሩዝ የገባበትም ከተፈለገ ንጹህ ጤፍም ከተፈለገ ደግሞ ትክክለኛው መረጃ አግኝታችሁ መሸመት ይቻላል። አዎ እንደዚህ ተደርጎ ይኸውልሽ እንግዲህ 100 ኩንታሉን አንዴ ያቦካላቸዋል ማለት ነው። በጣም ምን ያህል በቀን ትጋግራላችሁ? እስከ 10,000 15,000 እንጀራ እናወጣለን። ገበያ ካለ ግን ችግር የለም። በማንኛውም ተረክበው መስራት ቢፈልጉ ችግር ይቻላል በደስታ። ደግሞ ራሳችን ነው የምንፈጨው። ወፍጮም አለ። እሺ እንግዲህ እንዳየሽው ደግሞ ራሳችን እንደምንፈጭም አሳይችሻለሁ። እዚህ ተፈጭቶ በማሽን እዚህ ተጋግሮ ደግሞ ብዙ ስለምታከፋፍሉ እናንተንም መርዳት ለሚፈልጉ ንጹህ እንጀራም ደግሞ ማግኘት ለሚፈልጉ ባድራሻችሁ መጠቀም ይችላሉ። ሙዳይ እንጀራ ቢሉ በማንኛውም ሰዓት ላይ ማግኘት ይቻላል። ይሄ ማገዝ ነው። በተለይ ባልትና ውጤቶችም አሉ ለሽሮ በርበሬ። እሱንም ራሱ ቢገዙ ደግሞ ንጹህ ነገር ተጠያቂነት ያለው ይገኛል። ሙዳይ ያንዳንዴ እኮ ተዘጋጅቶ ታየዋለሽ እንጂ አሁን አንቺ በርበሬሽ ላይ ሽሮሽ ላይ እንከን ቢኖር እኮ ሙዳይ ብሎ ሰው ይመጣል እንዴ? ትክክል። ሌላውን ግን እኮ የምትጠይቂበት እንኳን አታገኝም። እና የሚታወቁ ስሞች ላይ ሄዶ መገብየት በራሱ ተጠያቂነታቸውንም
ቢጠብቁ ስማቸው የሚጠብቁ ስለሆነ ጥሩ ነው። በጣም ልክ ነው። አንዳንድ ጊዜ ደግሞ ትልቁ ችግራችን ምንድነው በእኛ ስም ይነገድም አለ። የሙዳይ እንጀራ ነው ተብሎ የእንጀራው ላይ ሆን ይችላል ሙዳይ ባልትና ይባላል፣ ግን የኛ አይደለም። አሁን ሰው ሲጠይቀን መቼ እንዴት ገዝታችሁ እስኪያምጡ ብለን ስናየው በእኛ ብራንድ ነው የተጠቀሙት እንጂ የኛም አይደለም። ይሄንም ደግሞ ህብረተሰቡ በተቻለ አቅም ቢያጣራ አሁን በአንዱ ጥፋት ባንወቀስ። እውነት ነው። ኢንተርኔት ላይ ገብተው ስልካችሁ ማግኘት ይችላሉ። በዛሬ ፕሮግራማችን ስልክ ማግኘት ይችላሉና ትክክለኛውን ኮተቤ ደግሞ ቢመጡ ከዚሁ ደግሞ አይተው መግዛት ይችላሉ። ልክ ነው። እዚህ ደግሞ እንዳለ መደዳውን ያው መኖሪያ ቤቶች ናቸው። ገላችሁ የምንታጠብበት ቤት፣ ሻወር ቤታችን እኔ በጣም የሚገርም ቦረፋ ነው። እዚሁ ነው አንቺ የምትኖሪው? አዎ። ለብዙ ሰው እንግዲህ ባለቤትሽ በጣም የተማረ ነው። ልጆችሽ ቁም ነገር ላይ ያሉ ናቸው፣ ንግድ ላይ። ትክክል። እና ሁሌ አንቺን ታሪክ ስሰማ አንዳንድ ሰዎች ይሰጣሉ ስጦታቸውን፣ ገንዘብም የምንም። አንቺ ግን ህይወትሽን ነው የሰጠሽው። እዚሁ ነው አብረሽ የምትኖሪው? ልክ ነው። እዚሁ ነው ልጆችሽ የሚያድጉት? አዎ። ባለቤትሽም ሁሉም ነገርና በጣም እደነቃለሁ በሱ ህይወትሽ። በጣም እኔ በጣም ደስተኛ እንዳልኩሽ። ምንድነው ደስታሽ? ምን የመሰለ ህንጻ ገዝተሽ ብትሰጪኝ ወይ ምን የመሰለ መኪና ብትሰጪኝ ለኔ አያስደስተኝም። እዚህ ጋር ግን ልጆቼ ጋር መተሽ ግን በ100 ብር ብታረጊልኝ ትልቅ ደስታ ነው የማገኘው እንደራሴ። እንዴት ናችሁ? ደህና ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? ሰላም። እንዴት ናችሁ? ይሄ ደግሞ ይልሽ እናቶቹ የተለያየ እጅ ስራ የምናሰራበት ግቢ ነው። ደስ ሲል እንደ በቃ የቤተሰብ ነገር ነው። ቤትሽ ስትመጪ እንዴት ናችሁ ብለሽ የምትገቢበት ቤት ነው። ደህና ዋላችሁ? እንዴት ናችሁ? ይሄ ደግሞ እንግዲህ ስፌት ቤታችን ነው። የተለያዩ ራሳችን የሰራናቸውን ልብስ እንትኖች ሽመና ስራዎቻችን እዚህ እየሰፋን እንደምታዩ ነው የምንሰራበት ክፍል ነው። ደህና ዋላችሁ? እዚህ ነው የሚያማምሩ እጅ ስራዎችም አሉ የሚሸጡ የሚያማምሩ ስራዎች አሉ። እላይ ደግሞ አሳይሻለሁ። የበለጠ ደግሞ የዚህ ጥልቅ ብሎ የወጣው እላይ ታያለሽ። ይሄ እንደመለማመጃም ክፍል ስለሆነ ነው። ወደዚህ ውስጥ ደግሞ ሸክላ ቤት አለን። የሸክላ ስራዎች አሉን። አንዳንዴ ሳይመቸን ሲቀር ወይ ደግሞ ገበያ ቀዝቀዝ ሲልብን እንደዚህ እንደምታዩ እንሰፋለን። የእጅ ሁሉ ነገር እዚህ ቤት ማይሰራ ነገር የለም። ማይሰራ የለም። ለሆቴሎች አሁን እንደዚህ ሀገርኛ ነገር ለሚፈልጉ ነገሮች እዚህ ስለሚሰራ እዚህ ስለሚሰራ ይሄ እንደ ሳምፕል ያስቀመጥናቸው ሰው በዚህ ልክ ሲመጣ እንደዚህ ሲጎበኝ። አሁን ይሄ እጣን ማጨሻ ነው። እጣን ይሄ ሻማ እጣን የሚያደርጉ ሰዎች በዚህ እንዲወጣ ነው እንደ ሳምፕል ያስቀመጥ ነው። ከዛ በዚህ መሰረት ሰው እንዲወስድ እናደርጋለን። ይሄ ከየት ነው የሚመጣው? ከከተሌ ተፈጭቶ ነው? አይ ኧረ ይመጣል። እንደዚህ ማዳበሪያ ተከትቶ ይመጣል። ለወር ይቦካል። ለወር ይቦካል። ብዙ አይነት ነው፣ እንደዚህ ብቻ አይደለም። ከዛ ከዚህ ተሰርቶ ቆንጆ ሸክላ ያወጣው። ቴቶ ላይ ያለ ስላልቦካ እንግዲህ አላገዝኩሽ እንዳላበላሽብሽ። ልጆች አሉሽ? አንድ ልጅ አለች። እዚህ ናት? እሷ አስተምራለች። ያው 11ኛ ነች። እውነት? እሰይ አልነገረችንም። አየሽ እዚህ ሙዳይ ያስተምራልሽ 11 ደርሳለች። አንቺ ደግሞ እዚህ ያገለገልሽ ነው። እንደዚህ እንደሚታየው ቀላል አይደለም። እንደውልህም ምንም አሁን ባል የለም እንጂ ሲያበሳጭ ማሸት ነው። ይሄንን እንደዚህ ያረክሽ በቃ እመጣለሁ አንዳንዴ። እሺ እኔም መቤት እሺ ነው። እኔም በጣም አመሰግናለሁ። በርቱ። እሺ አሁን ደግሞ ወደ ሽመና ቤት እስኪ ልውሰድሽ። እሺ እንዴ ነው እየተራራጥሽ የምትይኝ? እንዴ ነው ይልሽ ሙሉ እንዴት ነው ሰውነትሽ አይቀንስም እንዴ ይሉኛል። አይ ተፈጥሮ ነው እኮ ሰውነት። አዎ ስትረስም ነው አይደል እንጂ እኔ እንደመውለዴ ማለት ስወልድ ነው የሚወፈረው አይደል? እኔ ስወልድ እንደውም ከሳለሁ። እንዴት ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? ሰላም ነው። እንዴት ናችሁ? እንዴት ነው? እሰይ። ይሄ ደግሞ እንደምታዩ ሽመና ቤት ነው። ትእዛዝ ማንኛውም ትእዛዞች እንሰራለን። ጋቢ፣ ነጠላ፣ ሻርፖች፣ የዘንባባ ውጤቶች የሚባሉ ይሄ ቴብል ሜት ያለቁትን እዛ ላይ ያሳይሻለሁ። ይሄ ደግሞ ታግዛችሁ እንደማይ እስቲ ያሳዩኝ። እዚህ ጋር ነኝ። ልቀመጥ እዛች ጋር። የሴት ወይዘሮ ድሮ እንደዚህ ካልፈተለች እኮ ባላት ታገባም ማለት። አዎ አሁን ሂውማን ሄር ካልተሰፋች ነው ባልማት። እማዬ ያምኑበታል። ይሄን ሂውማን ሄር ካልተሰፋች ነው ባልማት ታገባው።
በአካል መጣችላት። ሌላ ጊዜ እመጣለሁ ብቻዬን ይሄን ያስተምሩኛል ጥልፉ። ከዛ በአንዱ ጋር ወረሽ በዛ በኩል ትቀበያለሽ። ወርወሪ አበላሻችሁብን እንዳይል ባለቤቱ ሲመጣ እንደዚህ ላድርግ ነኝ። እንደዚህ እንደው ፈትል ሲፈት የማውቀው ይሻለኛል። እማኝ እሷ ከዛ መታ እቺ ከፊት ለፊት ያለችው እንዲህ እሷ መታ ወደፊት እንደሱ እውነት ሙዳይማ ምን ያቅታታል? ብድግ አድርጊላት እሱ ጋር አባይ እንድትወጣ። በጣም ደከመኝ ፈትዬ እንትን ብዬ ሸምኜ ወገቤና እሺ ማይ ደህና ዋሉ በርቱ። በቃ በዓል ደርሷል። ሽመና ከዚህ ነው አሁን በቃ እሺ። ሽመናውን አየን፣ ሸክላ ቤት አየን፣ ዘንባባ ቤት ደግሞ አሁን እናስገባለን። ዘንባባ ቤት ጥልፍ አየን። ሲንጀር እዚህ ይሰፋሉ። ማን ያስተምራቸዋል? አንዷ ካስተማርናት በኋላ አንዷ ሌሎቹን እንድታስተምር እናደርጋለን። እንዴት ዋላችሁ? ደህና ዋላችሁ? ሰላም ናችሁ? እንዴት ነው? ዛሬ ደግሞ እዚህ ስፌት ቤት ነው ያለነው። ዘንባባስ ይሰፋል ከልጆቻቸው ጋር ነው። እኛ ቤት የቢሮ ጸሐፊም ብትሆን ከነ ልጇ ነው። ከ3 ወር በኋላ ይዛ መምጣት ትችላለች። አልጋ ይመቻችላታል። እንድታረግ እናረጋለን። በጣም ደስ ይላል። እዚህ ይሰራሉ ማለት ነው። ዘንባባ ውጤቶች፣ ሰፌዶች፣ እንቅቦች። እንቅብ ታውቂያለሽ? አዎ አውቃለሁ። እንዴ እርቦስ? እርቦም አውቃለሁ። አንቺ በደንብ ታውቂያለሽ ማለት ነው። ብዙ ጊዜ ምንድነው እርቦ ሁሉ ብለው ይጠይቁናል። በጣም ደስ ይላል። በርቱ በቃ እሺ። ደህና ሁኑ። እንውጣ ማማዬ። ነጮብዬ እንውጣ። ውይ ደግሞ ሲያማምሩ ወናቶ ይውሉ ጉንት እቅ ሂድ አባዬ እንዳትወጣሽ። እዚህ ቅድም ያሳየሽን በሙሉ መጨረሻ ላይ ውጤታቸው እዚህ ነው ያለው። አይው እዚህ መግዛት በደንብ ይቻላል ማለት ነው። በደንብ ይቻላል። ምንድን ናቸው እነዚህ? ስካርቦች ናቸው። ሲያምር ስካርቦች፣ ቀሚሶች ቅድም ያይሻቸው እዚህ ሸመና ሁሉም እዚህ ተሰርተው ነጮቹ ይወዷቸዋል ይመስለኛል ሲመጡ። ለኛም ደግሞ ከላይ እርዳታም ነው። ድርጅቱንም እየረዳሽ በዚሁ ደግሞ በጣም ያምራል። በርቱ። በጣም ጆሮ ጌጥም አለ። ይሄም አለ ለሬስቶራንት። ይሄው በጎ ፈቃደኛ አንዱ መጥቶ እንደዚህ በብትሰሩት ብሎ ጆሮ ጌጥ አሳይቶ ሄደ። በተለይ እነዚህ አካል ጉዳተኛ የሆኑ ልጆች መስራት ስለሚችሉ አሳያቸው። እነሱ እየሰሩ እንደዚህ እንሸጣለን። አሁን እነዚህ ቤት ለማሳመር ራሱ ይጠቀሟቸዋል። ብታይ እንጀራ ማረጊያ ይሆንሻል፣ ክዳን ያለው ፍሩት ማረጊያ ይሆንሻል። አራት ማዕዘን ደግሞ ለመጽሐፍ ማስቀመጫ ሳሎንሽ ላይ በጣም ይወደዳል። አይ ያስታል። ደግሞ ዋጋቸውም ጥሩ ነው። በጣም ደስ ይላል። እሺ ሙዳዬ በጣም ያምራል። ምሳ ሰዓት ደርሶባችሁ እንዳላቆያችሁ። እሺ ይሄው ተሰናድቷል። ተሰናድቷል ምሳ። ቤት ይመስላል ሙዳዬ። በቃ ቤት ይሄ የሮጥሽ እየወደቅሽ የምታድጊበት ቤታችን። የቤት ስሜትነቱ በጣም ነው የወደድኩት። እና ትልቁ ነገር ደግሞ የተረጂነት ስሜት እንዳይሰማቸው ስራ ይፈጥራሉ። ትክክል። አንቺ ጋር እንግዲህ የሚገኙ ሁሉም ልጆችሽም ወላጆችም አንደኛውና በጣም ትልቁ ነገር ሙዳዬ ሰዎች ፈታዋ እዚህ ጋር ነው የምትቀመጠው። እዚህ አንዳንዴ እንግዲህ ሰዎች ስጦታም በበጎ አድራጎቶች ስም ስትጠይቂ ውስጥ ያሉ ሰዎች
እየተረዱ እንዲሰማቸው ያለው ስሜት ጥሩ ነው ብዬ አላስብምና የተረጂነት ስሜት እንዳይሰማቸው አንቺ ቤት ብዙ ስራ ይሰራል። ትክክል። ባልትና አለ፣ ሴቶች ጥልፍ፣ ወንዶችም እንደዚሁ ጥልፍ ስራ አሉ፣ የሽመና አለ፣ ሸክላ ስራ አለ። ሁሉንም ስራዎች ይሰሩና ተሰርቷቸው እንደሚኖሩ ማሰብ መቻል ቀላል አይደለም። ትክክል። ከዛ እናትና ልጅ አንድ ላይ ቅድምም ትልቁ ነገር እናትነት ጥሎ ስራ መስጠት፣ ልጅን ደግሞ ነጥሎ ማሳደግ የለም አንቺ። እናትም ልጅም የተቸገሩም አንድ ላይ ልጆቻቸውን እያጠቡ እየተንከባከቡ ስራ የሚሰሩበት ነውና በጣም እደነቃለሁ። ሙዳዬ ሚዲያ ላይ ቅርብ አይደለሽም፣ ለሱ መውቀስ እችላለሁ። 24 አመት ስትኖሪ 24 አመት ሙሉ በራስሽ በድካምሽና አንቺን አውቀውሽ የሚመጡ ሰዎች ብቻ የሚረዱበት ቤት ነው። አሁን ደግሞ ጊዜው የሚዲያ ነው። ሰዎች ፊት መውጣት መቻል አለብሽ፣ ማስተዋወቅ መቻል። ምክንያቱም ብዙ ሰዎች እንደዚህ እንድትረጂልን ስለምንፈልግ ማለት ነው። በቅርብ ሰምቻለሁኝ ቦታ አግኝተሽ ነበር፣ ግን ትንሽ አንዳንድ የህግ ጉዳዮች እየጨረሽ ነው። እንደው አሁን የኔ ሚዲያ መጥቷል ዛሬ ግዴታ ስለሆነብሽ አስገድጄ መጥቻለሁ። እስቲ ማለት መናገር የምትፈልጊው ሰዎች በምን ሊረዱሽ ይገባል? እንዳልሽው እንግዲህ እግዚአብሔር ከፈቀደ ቦታዬ ካለቀ ያው ተረባርበን እንግዲህ አንዳንድ ሚስማር ይገዙልኛል ብዬ አስባለሁ። አንቺም ትገዢልኛለሽ። በደንብ ቃል ገባለሁ። ሌላው ሰው በተለይ እዚህ አዲስ ኢትዮጵያ ውስጥ ለሚኖር ሰው 1 ብር ቢሰጡኝ ከስልካቸው ላይ በ9923 ኦኬ ብለው ቢልኩ 1 ብር ቢሰጡኝ ለነሱ 1 ብር ከስልካቸው ላይ ሲወስዱ ምንም አይጎዳቸው። ለኛ ግን ሲጠራቀም በጣም ብዙ ዋጋ አለውና እሱ ቢያረጉልኝ ምንም ይሄ እኔ ወዳጆችም ግዴታ ነው። በመቅዲስም ደግሞ እኛ ጋር 20 ብር ሰጠሽ ማለት ለኔ በቀን አንድ ልጅ ቁርስ ምሳራቱ መገብሹ በ20 ብር፣ በወር 600 ብር፣ በአመት ደግሞ 7200 ብር። ስለዚህ በመቅዲስም እንግዲህ ያንቺ አድናቂዎች ወዳጆች አሉና በቀን 20 ብር ቢሰጡን በወር ደግሞ 600 ብር፣ በአመት ደግሞ 7200 ብር ነው። እንግዲህ እቺን ቢያረጉልን ትልቅ እገዛ ነውና ይሄንን መቼም እኔ ሁሌ ላለሁ መቼም አንድ ነገር ሳውራ ትንሽ እንባይ ይቀድመኛል። ምክንያቱም የሚገርምሽ እኔ በጣም የህይወቴ ብዙ ነገር የተባረከው ወደ 12ኛ ክፍል አካባቢ ሲሆን ጥሩ እግዚአብሔር ረዳኝና ወደ ቤተክርስቲያን አካባቢ ወደ በጎ ስራዎች ጠጋ ማለት ጀመርኩና ብዙ የህይወቴን ፈተናዎች ሳልፍ ሁሉ ጊዜ ቤተሰቤም አባቴም ይለኛል ያቺ መልካም የሰራሻት ጊዜ ከፈለችሽ ይላልና እነዚህ ልጆች ስታይ ህመማቸውን ስታይ እናትን ስታይ በቃ ከባጣ ነው እኮ አሁን ደስታን ምንም ቦታ አላገኘ ነው። ፈለግነው ዝና ውስጥ ፈለግነው ሀብት ውስጥ ፈለግነው የለውም። ሰላም የለም፣ ረፍት የለም። የት ነው ያለው ረፍት? ይመልሱልኛል፣ ብድራቴን ይከፍሉልኛል ማትይበት ቦታ ስትሰጪ ደስታቸውን ስታይ በልተው ስታይ ባንቺ ስም ጠግበው ስታይ ከእግዚአብሔርም ከህይወትሽም ዋጋ አለውና በእርግጠኝነት እግዚአብሔር ይሄን መልእክት የነገራቸው ፈጣሪ ልባቸውን የነካቸው ሁሉ በ9923 ኦኬ ብለው በ9923 ኦኬ ብለው በሙዳይ 1 ብር ቢሰጡ ለኛ ወይም ለሙዳዮች በጣም ብዙ ትርጉም አለው። ከዛ ውጪ ደግሞ በቀን 20 ብር ነልሽ ሙዳይ በቀን ደግሞ 20 ብር በምንድን ነው እሱ የሚሰጡት? በ9923 ንግድ ባንክ አካውንታችን ነው። 9923 ንግድ ባንክ አካውንታችን ነው። እሺ በ9923 ደግሞ ንግድ ባንክ ላይ 20 ብር በቀን ብትሰጡ ያላችሁንም በዚህ አካውንት ብታስገቡ ለብዙሃን ምግብ ለሌላቸው መጠለያ ለሌላቸው ሰዎች ድምጽ ትሆናላችሁና አታሳፍሩኝም። በእርግጠኝነት ለምን በጎ ስራ ስለሆነ እግዚአብሔር ፈጣሪ ልባችሁን የነካ ሁሉ ከዚህ በረከት ከዚህ በጎ ስራ ተካፋይ እንድትሆኑ ለምናችኋለሁ ሳይሆን ያደርጉታል። በእርግጠኝነት ልክ ነው። ሁሉም ውስጥ እንዳልሽው ሙዳዬ ፈለግነው አንቺ ያገኘሽውን አሁን እየኖርሽበት ያለሽውን ሰላም መኖሪያ ቤትሽን የተማርሽ ነሽ፣ ባለቤትሽ ሐኪም ነው። ብዙ ነገር ከዚህ የተሻለ ኑር ብትይ ትኖሪያለሽ። ቤትሽ ላይ አሁን እቺ ፕራይቬሲ እየተባለች ተከልሎ የምንኖርበት ህይወት የለም። አንቺ ጋር ጥቅሙን ብታቂው ነው ብዬ ነው ማስበው። ቀምሰሽ ስላየሽው ደስታውን ረፍቱን ስላየሽው አደረግሽው። እኛ ደግሞ ብዙ ሀብት ውስጥ ገንዘብ ውስጥ ዝና ውስጥ ደስታን ያንን የነፍስን እርካታ የምንፈልግ ሰዎች እንግዲህ አላገኘነውም። ሁላችንም ያለው የት ነው? የነፍሳችን ቦታ ውስጥ ነው ያ ሰላም ያለው። ያ ደግሞ የት ነው? ልክ እንደዚህ ብድራትን ይከፍሉልናል የማንላቸውን ሰዎች ተዘግተው ምግብ ሳያዩ ልዩ ፍላጎት ኖሯቸው ፀሐይ ብርሃን ሳያዩ እናት ብቻዋን መከራ አይታ ከዚህ መሞት መርጣለሁ በራሷን አጥፍታ ልጆች ብቻቸውን እያደጉበት ያሉት ብዙ ሺዎች በልተው ጠግበው የሚያድሩበትን ሙዳይ ደግሞ በጎ አድራጎት ድርጅት
መታችሁ አይታችሁ እርዱ። ከዛ በተጨማሪ ግን በያላችሁበት ደግሞ 9923 ላይ ኦኬ ብላችሁ 1 ብር ከስልካችን ቢቀነስ ለኛ ብዙ ትርጉም አለው። ለሁላችን ደግሞ ቀላል ነው። በዛ ደግሞ ከፍ ያለ ደግሞ እንርዳ የምትሉ ከሆነ በቀን ደግሞ 20 ብር 9923 ንግድ ባንክ ላይ ገብታችሁ ደግሞ የሙዳይ አካውንታቸው ነው የምትችሉትን እንድትረዱ በተለይ በኔ ስም አደራላችኋለሁ። ከዛ ስሜቱን መስጠቱን እርካታውን ደግሞ መታችሁ ጎብኙ። እውነት ነው። በጣም በርቺ ሙዳዬ። ይሄን ለሚሰሩ ለሚያገለግሉሽ 24 ዓመት ለፍተሽባቸው ዛሬ ደግሞ አለን እያሉሽ ኤሌክትሪክ ስራውንም የግንባታ ስራውንም የሚያግዙሽን ሳይ እኔ በጣም እድለኛ ነሽ ብዬ ነው ማስበው። ግን እቺ ሚዲያ ላይ መውጣቷን ደግሞ ባይበዛም እንኳን ወጣ ብለሽ ደግሞ ስራሽን ብታሳይ እውነተኝነት አለው። እኔ በጎ አድራጎቶች ብዙ ጥሪ ይቀርብልኛልና አንዳንዴ ማላምንባቸዋለሁ። የቲፎዞ ብቻ ይሆንብኛል። ህይወቱን አጣዋለሁ ሲሄድ ህይወት ስላገኘውበት ስላመንኩበት መጥቼ ያይጎበኘውት ቤት ነው። አመሰግንሻለሁ በጣም ጎበዝ። ኧረ አይገባም ባለች ጎበዝ። በረከት ሲደርብና እኛ ምን በርታደርልኝ። እኔም በጣም አመሰግናለሁ። መተሽ ስላየሽኝ አስደስተሽኛል። እንደው ሰርፕራይዝም አድርገሽኛል። በጣም አመሰግናለሁ። ሁሌ ቃል እገባለሁ መገኘት ባለብኝ ቦታ ሁሉ መጥቼ እንደምጎበኝሽ ቃል እገባለሁኝ። ትመለከቱን ሁሉ በጉዟችን ዛሬ በጎ ስራን የሚሰራ ህይወት ያለበትን ቤት ሙዳይ በጎ አድራጎት ድርጅትን ወደ እናንተ አድርሰናል። ከስር በምታዩት አድራሻ ልባችሁ ፈጣሪ በፈቀደላችሁ ሁሉ ረድታችሁ ነፍሳችሁን ደስ እንድታሰኙ ፈጣሪን ደስ እንድታሰኙ መልእክታችን ነው። ሁልጊዜ መተን ለእናንተ እናሳያችኋለን። ለአሁን ግን የአባይ መዝናኛ ዝግጅቶች ቁም ነገሮች ይቀጥላሉ። መልካም ጊዜ